እጅግ አርጌ በጣም አመሰግናለሁ እና ኮራቸዋለሁ። ውጤት እናመጣለን ተስፋለን በሰራነው ልክ ማስመዝገብ አለብን። በአራተኛው የአፍሪካ ወጣቶች ኦሎምፒክ ኢትዮጵያን ወክሎ የሚሳተፈው የልዑክ ቡድን በትላንትናው ዕለት ደማቅ ሽኝት ተደርጎለታል። ተወዳዳሪዎች ለውድድሩ ይረዳቸውም ዘንድ አስቀድሞ ሆቴል በመግባት በአንድነትና በቡድን መንፈስ በቂ ዝግጅት ማድረጋቸውን አንስተዋል። ዝግጅታችን በጣም አሪፍ ነበረ። የአየር ንብረቱን ባማከለ ሁኔታ ነው ትሬኒንግ ስንሰራ የነበረው። ሙቀት ነው ተብለናል እና በዛ መሰረት ነው ስንሰራ የነበረው። በተለያዩ ቦታዎች ሄደን በኤር ኮንዲሽኑ አይነት ሰርተናል እና ጥሩ ዝግጅት አድርገናል። ዝግጅታችን እስካሁን ባለው በደንብ ተዘጋጅተን ያው ልንፋለም ተዘጋጅተናል። ለውጤት ለማስመዝገብ ድል ለማድረግ እንታጠረት እናደርጋለን። ባለን ሰዓትና ባለን ጊዜ ከልጆቹ ጋር በመሆን እየሰራን ይሄን ጊዜ እንትን ብለን ልጆቹን ለውጤት የሚያበቃ ትሬኒንግ ሊሰጣቸውና በቀን 3 ጊዜ ጠዋት፣ ምሳ አካባቢ ከምሳ በኋላና ማታ ላይ 3 ቀን እየሰሩ ነው ይሄንን ዝግጅት ሲዘጋጁበት ነበረው። በኢትዮጵያ ስፖርት አካዳሚ በጊዮን ሆቴል እንደ የስፖርቱ ዘርፍ የሜዳ ፍላጎት ተሟልቶላቸው የአንጎላንም የአየር ሁኔታ ከግምት በማስገባት በቂ ዝግጅት አድርገዋል። ለዚያ ደግሞ ከብሔራዊ ፌዴሬሽኖችና ክልሎች ጋር በመሆን የኢትዮጵያ ኦሎምፒክ ኮሚቴ ማድረግ የሚገባውን ያለምንም ስስት አድርጓል ብዬ ነው የማስበው። የኢትዮጵያ ኦሎምፒክ ኮሚቴ በሁለተኛው ሀገራዊ ወጣቶች ኦሎምፒክ ውድድር አሸናፊ የነበሩ ተወዳዳሪዎችን በመያዝ አስቀድሞ ወደ ዝግጅት የገባ ሲሆን በቆይታውም አስፈላጊውን ድጋፍ ለተወዳዳሪዎች ሲያደርግ መቆየቱም ተመላክቷል። በጣም አሪፍ ነበረ። በጣም እየተንከባከቡን ኮንዲሽኑ በጣም የሚመች ነው። ተመችቶናል። ኦሎምፒክ ኮሚቴ ያዘጋጀልን ይሄ እድል አሪፍ ነው። የሁሉም አንድነቱ የፍቅር አንድነት አለ በሙሉ ቲሙ እና በጣም ደስ ይላል። ሁሉም ጥሩ ነበረ። በዚህ አጭር ጊዜ ውስጥ ጥሩ ስልጠና ነው የተደረገላቸው፣ ጥሩ ክትትል ነው የተደረገላቸው። ምግብ ተችሏቸው ጥሩ መኝታ ተደርጎ አሰልጣኙም ከውጪ የነበረ ስልጠና ሁሉ የማሰልጠን የብቃት ደረጃ ያለው ስለነበረ እርግጠኛ ነን በእኛ ውስጥ ወርቅ ይዘን እንመጣለን ብለን በውስጣችን እምነት አለ። ኢትዮጵያ በመድረኩ በ7 የስፖርት አይነቶች ከ70 በላይ በሚሆኑ ተወዳዳሪዎች ተወክላ የምትሳተፍ ሲሆን የወጣት ኦሎምፒክ ልዑክ ቡድኑ በመድረኩ ውጤት አስመዝግቦ የሀገርን ሰንደቅ ዓላማ ከፍ ለማድረግ በጥሩ መነሳሳት ላይ ይገኛል። ሁላችንም እንደ ቲም እቅዳችን ነሐስም አይደለም ብርም አይደለም፣ ቀጥታ እቅዳችን ጎልድ ወይም ወርቅ ነው እናመጣው። ውጤት ጠብቁ እናመጣለን። በምንችለው ሁላችንም በደንብ ተዘጋጅተናል። ከፈጣሪ ጋር ሁላችንም በያለን ኢቨንት ወርቅ አሸንፈን ለሴኔጋሉ ለ2026 አሁን ድጋሚ ሀገራችንን እንደምወክል እርግጠኛ ነኝ። የኢትዮጵያም ሕዝብ የሚጠብቀው ወርቅ ነው እንጂ በሌላው ላይ ምንም ይሄን ትኩረት ስለማይሰጥ ስፖይል ያደረጉን ናቸው። በፊትም ያሉት አትሌቶች ስፖይል አድርገውናል። እኛን ወርቋን ነው የምናየውና ትልቅ ነገር እናመጣለን ብዬ ገምታለሁ። ለምን በአትሌቲክስም፣ በታይኳንዶም፣ በካራቴም፣ በቴብል ቴኒስ በሁሉም በተባሉት ነገሮች በሙሉ ቀደም ቃላቸው ልጆች ሲሰጡ ውጤት ተኮር ነገር ነው ያደረጉት። ተወዳዳሪ ብቻ ሳይሆን አሸናፊ አትሌቶችን ማዘጋጀት አለብን ብለው ባስቀመጡት መሰረት የፌዴሬ ባህልና ስፖርት ሚኒስቴር በእውነት በጣም በእጅጉ በተለየ ሁኔታ ነው ድጋፍ እያደረጉ ክትትል እያደረጉ ያለው እና አሁን በጋራ እየሰራን ስለሆነ ጥሩ ስራ ተሰርቷል ብዬ ነው የማስበው። በቀጣዩ ደግሞ እግዚአብሔር ይታከልበት ውጤቱን አብረን የምናይ ይሆናል። በሽኝት መርሃ ግብሩ ላይ ረዳት ኮሚሽነር ደራርቱ ቱሉን ጨምሮ በርካታ የክብር እንግዶች የተገኙ ሲሆን ሀገርን በመድረኩ ለሚወክሉ ወጣት ተወዳዳሪዎች የኦሎምፒክ ኮሚቴው ያመቻቸው እድል ሊመሰገን ይገባል ያሉት በሽኝት መርሃ ግብሩ ላይ የባህልና ስፖርት ሚኒስቴር ተወካዩ አቶ ሰለሞን አልዩ ናቸው። ለወጣቶች እድል መስጠት ወጣቶች በውስጣቸው ያለውን እምቅ ችሎታ እንዲያወጡና ለዓለም እንዲያሳዩ ለማድረግ ጥሩ አጋጣሚ በመሆኑ ይህንን ላመቻቸው የኢትዮጵያ ኦሎምፒክ ኮሚቴ እጅግ ላቅ ያለ ምስጋና አለ።